እስር ቤት ውስጥ እንደዚሁ የታሰረው ሰርዳር በመጨረሻም እናቱ በጣም በሀሳብ ስለተዋጠች እሱን ለማየት አምርታለች። ከኡዝጉር ጋር እዛ ጋር ጠጋበኝ እያለ ይነግራታል። ፖሊሱ ትትጋር ልጄ እናቴ ደህና ነሽ? በመጨረሻ የሰማሁት ነገር እውነት ነው? አይ ይሄ የኮቻ ባይሊ ነገር ነው። እነሱን ያደረጉት ያቀነባበሩት። ምን ሆናል? ይሄና ያንተ ጥፋት አይደለም ወንድሜ፣ እንደዛ ነው እያልክ ያለው እያለ ይናገሩ። ሰርዳር ልጄ እባክህ የኔ ብርሃን የሆንክ ልጅ እባክህ እውነቱን ንገረኝ። ዴኒዝ ላይ ተኩሰሃል? እውነቱን ንገረኝ እባክህ እያለች ቀሰስ ለስለስ እያለች ትነግረው ጀመር። እናቴ ለምንድን ነው እንደዚህ እንዴት እንደዚህ ነገር ራሱ ትጠይቂኛለሽ? እንዴት እናቴን እንዴት እኔን እንደዚህ ታስብኛለሽ? እንማ እያለ ይርታል። ምና ማን ነው ይሄን ሊያደርግ ይችላል? ምን ልታደርግ ወደዛ ሄድሽ? ቆይ ልጄ ምን ልታደርግ ሄድሽ? አባትየው ሰርዳር እያንዳንዱ ነገሮች ሁሉ ነገሮች እኮ እዛ የተፈጠሩ ሁኔታ አለው። ይሄ ነገር የኔ ነገር አይደለም። እኔ አልገደልኳትም እሷን እና ማን ነው በቃ እኔ ቺናር ያደረገውን ነገር በመጨረሻም ልናገረው ነው የሄድኩት። እንዴት ይሄ ነገር ታደርጋለህ? አባትን ራሱ አልሰማህም እኮ ልጄ። አንተ የኔ ልጅ አይደለህ እንዴ? ቆይ በመጨረሻም ጥፋት እንደሆንኩ እየተሰማኝ ያለው በአንተ የተነሳ ብዙ ነገሮችም ተቀይረዋል። ምክንያቱም ብዙ ነገሮች ተቀይረዋል እያልኩኝ ያለሁት ዴኒዝ እና ቺናር መቼም ልለያያቸው አችልም። ተግባባን አይደለ? በቃ ይበቃል። እናትን እንደዚህ እያረክ እንድታወራት አልፈልግም። ምክንያቱም እኔ ወንድሜ ለሆነ ስቆ ብቻ ልረዳ የምችለው እያለው ዝጎር ይነግራል። እናቴን ምን የሚያደርጉት ነገር የለም እመኚኝ እማ፣ እውነቴን ነው የምልሽ። ዴኒዝ ላይ ምንም ነገር ያደረኩት ነገር የለም። እሷ ማለት የኔ ፍቅሬ ናት፣ ውዴ ናት። እንዴት ውዴን እመታታለሁ? ውዴ ይገባኛል፣ እንደማፈቅረም ታውቃለህ ልጄ። ና እስቲ ና እያለች ነገር ትነቋለች፣ ትዳስባለች። ልጄ እባክህ እያለች ትጠይቋለች። እናቴ እባክሽ ተይ እባክሽ እያላት ከአይኖቹን ማልቀስ ይጀምራል። ሀሳብ እንዳያበቃ ጠበቃው እናወራና እያንዳንዱ ነገሮች ይፈታል። እሺ ከዚህ የምትወጣበት መንገዶች እንፈልጋለን። እኔ እናንተ አለወልቅ አይዞህ፣ እሺ ከዚህ ነገ አብረን እንወጣለን እያለች ትነግረው ጀመር። በቃ እናቴ ለብቻችን ትሆን ወንድሜ ላናግረው። ቆይ አንተ ወንድሜ ምን የሆንክ ነው እያለች ለክ እሷ እንደሄደች ይናገራል። በመጨረሻም ከእሷ እንድትርቅ እኮ መረዳት የለብህም ወንድሜ፣ እንደምትወደው እኮ ማየት አለብህ። ዴኒዝ ለቺናር ህይወቷን እኮ ሰጥታለች። ይህን ራሱ አይተ ምን ያህል እንደምታፈቅረው አንተ መረዳት አለብህ እኮ። ቺናር እንዴት ብለህ ከሱ እንደምልታላቀቅ ግራ ገብቶኛል። እባክህ እሷንም እየጎዳት ነው ያለው። እባክህ እኛንም እያስተጓጎልክን ያለው ወንድሜ ተው። ፈጣሪ ሆይ ፈጣሪ ይመስገን። በቃ ወደ ቀልብ ተመለስ። ዛሬ እሷ እንደምንም ብላ ከዛ ካለችበት ነገር ተነስታለች። ከደረሰባት አደጋ ግን ለቤተሰባችን አንተን ጥፋት እየሆንክ ነው ያለው። አንተ አልገባህም፣ አንድ ቀን ይገባል። ሰላም ኮቾባሊ እንደዚህ ያደርጉበት ነገር እያሰበ በሀሳብ እየተዋጠ ይገመታል። እሺ ግን እኔ አንተ ልረዳ የምችለው ከዚህ እንድትወጣ ብቻ ነው፣ ሌላ ምንም አይደለም ወንድሜ። እሱን አውቀው። እኔ አላረጉትም ወንድሜ። ዴኒዝ እኔ ናት። ዴኒዝን ልረሳት አልችልም እያለ ስቅስቅ እያለ ያለቅሳል። እንደዚሁ ኑረን ቆማለች፣ በሀሳብ ትወጣለች። የልጇ ነገር እንደዚሁ ሀሳብ እየነገራት እያለ ይመጣል። ልጄ ምን ተፈጠረ? እየተናገረው ነገር አለ? አይ ምንም አይደለም፣ ምንም ያወራው ነገር የለም። በቃ ግን ወንድሜ ያለበት ሁሉ ነገሮች ያለው። እሺ ቆይ አሁን ለጠበቃው ደውለትና እንደምንም ብላ ያስወጣው። እሺ አሁኑኑ ወንድሜ ጠበቃ ያስፈልጓል፣ ስለዚህ ልደውለት። እሺ ደውለት ልበል። እሺ እያለ ይደውላል፣ ያናግረዋል። የችግሩ ነገር እያንዳንዱ ነገር የሚያስረዳ ጀመር። በሌላ በኩል ደግሞ ዴኒዝ እንደዚሁ በአባትና በእናቷ ተይዛ ወደ ቤቷ እያነከሰች እየገባች ነው ያለችው። እንደዚሁ ሰንደን እንኳን ደህና መጣሽ፣ ፈጣሪ ማርሽ። አመሰግናለሁ እህቴ ሱዘን። እሺ አይሴ ፈጣሪ አጽናሽ፣ አይዞሽ። ክፍሏ እንዳለ ሁሉ ነገር ተስተካክሏል። ውዴ ላይ መውጣት ትችያለሽ። እሺ ቆይ አንተ እርዳት። ቆይ ከፈለግ እያንዳንዱ ነገሮችም ተዘጋጅተዋል። መረጋጋትም ከፈለግ ሁሉ ነገር ችግር የለም። እሺ ነይ እኛ እንያዝሽ። ቆይ ያለም ይደግፏትና ይስሉ። አመሰግናለሁ ፋሃሚ፣ እንዲህ ብዬ እንደምናገር አላውቅም እያለ ኧረ ችግር የለም እያለም ይናገር ጀመረ። ፋሃሚ እንደዚሁ ልብስና እቃውን ትሰጣለች። ውዴ በቃ ወደ ቤት ልሂድ እኔ፣ አንቺ ትመጫለሽ? አይ ልጄን እንደዚህ ማትቻል ላይ ልመጣ አልችልም፣ እዚህ ልሁን ይሻላል።
ሊያት ለትንሽ ቀን እያለች ትናገር ጀመረ። ወደ ጆሮም ጠጋ ትልና እንደዚሁ ምንድን ነው እያረግሽ ያለሽ? ቆይ ምንድን ነው እዚህ ያለሽ? ለምንድን ማትሄጁ ከባልሽ ጋር እያለች አሁን ታወራ ጀመር። ከዚህ በቃ ሂጂ፣ በቃ ልጅሽ ያለች ጥፊ። አንቺ ምን አይነት ሰው እንደሆንሽ እያየሁማ ምን ላደርግ እችላለሁ? ከዚህ ቦታ ልወጣ አልችልም። ተግባባን አይደለም? እያለች ትናገራለች። የአንዳንዱ ነገሮች ካረጋገጥኩ በኋላ ነው ሁሉ ነገሮች ሚሆኑ እያለችም ትናገር ጀመር። በሀሳብ ተውጦ እየተራመደን ያለው እንደዚሁ ሰርዳር። እሺ እድለኛ ነው። በመጨረሻም ልትወጣ ነው ማለት አልገባኝም። በመጨረሻም ሁሉ ነገሮች ተካሂዶ እያንዳንዱ ነገሮች እየታየ ነው። ነገርህ በውጭ እንድትከታተል እንደዚህ ተወስዷል። እንደዚሁ በመጨረሻም የተኮሰው ሰው ሌላ ሰው እንደሆነም ተረጋግጧል እያለም ይናገር ጀመር። አመሰግናለሁ ተናግሬ ነበር በቱን እያለም ቀጥ ብሎ ይወጣል። እናቴ እያለች ልጄ በሰላም ወጣልኝ እንኳን ደስ ያለህ ወንድሜ እየረዷል። አይ ምን አዲስ ነገር አለ ወንድሜ? ቆይ በመጨረሻም እያንዳንዱ ነገሮች ከአንተ ጋር ያየሁት ነገር ወንድሜ እባክህ ተው የምታደርገውን ነገር እኔ ከእውነት እንደመቆም ታውቃለህ አይደል እንዴ? የምታደርግ ስህተት ካገኘው ባልቆም። ምን ሆናችኋል እናንተ ሰዎች ደግሞ ልትጣሉ እንዴ? ወንድማማቾች ናቸው እንጂ ምን ሆናችኋል? አለመግባባት ሲፈጠር ማውራት ነው ያለባቸው እንጂ እንደዚህ መሆን የለባቸውም። እባካችሁም አሁን ምግብ እንብላ። ወይም ጥሩ ሀሳብ ነው። እኔም ርቦኛል፣ ወንድሜም ርቦታል። እንሂድ። አይ ወደ ካፌ አልሄድም፣ የሆነ ነገሮች ማድረገው ስራ አለኝ። እባክህ ጠበቅ ያለውን እያንዳንዱ ነገር ስማ። እባክህ ሌላ ነገሮች እንዳታረግ። እባክህ ወደ እሷን መጠጋት የለብህም። ያ ሰው የዴኒዝ ላይ የተኮሰውን ነገር እንዴት እንደሆነ እስከሚያጣሩ ድረስ አንተንም እንደዚህ መከታተላቸውን አያቁሙም። ጥፋት ካገኙበት ከባድ ነገር ነው አንተ ለሚሆነው። ሰርዳር ውዝጉር ያለውን ነገር እንዳረሳ እባክህ። እሺ እናቴ፣ እሺ ይገባኛል፣ ግን እያንዳንዱ ነገሮችን ማየትና መረዳት እንዳለብኝ ይገባኛል። እሺ ችግር የለም፣ ሁሉ ነገሮችን እጨርሳለሁ ያለ ነግራል። እሺ በመጨረሻው እውነቱ እንደሆነ ብዬ አስባለሁ። በቃ እናቴ እኔና አንቺ ወደ ካፌ እንሂድ። በቃ እሱ የሚያደርገውን ያርግ። ውዝጉር ያንተ ወንድም መቼም ቢሉ ያሻሽልም። እሺ እሱን ወቀው ብሎም ይናገረውና ቀጥ ብሎ ይሄድ ጀመር። ቀጥ ብሎም እየተራመደ ይሄዳል። ከጀርባ ግን እንደዚሁ ሁሉ ነገር ማየት ይጀምራል። ግን እንደዚህማ በቀላሉ ሰርዳር ከእጅ አታመልጥም። ቆይ አሳያለሁ እያለ ልጁ ላይ ዜት ጀመር። በሌላ በኩል ደግሞ እንደዚሁ አሁን ወደ ቢሮ ስገባ ወደ አቶ ፋህሚ እንደዚሁ ቁጭ ብላ ያቺን የማገጠው ያቺን እጅ ከፍንጀት ያዘው ያቺን አሁን ላይ የደረበው ያቺን ወዲያውኑ ምንድን ነው? ቆይ እዚህ ምን ልትሰሪ መጣሽ? ምን ነው እንደ እባብ እዚህ ቤት ውስጥ እንደዚህ እየተታከክ የምትሄደው? አሁን በቃ ያየሽው ነገር አለመግባባት ተፈጥሮ ነው። በቃ ይበቃል። ምንድን ነው እያወራክ ያልከው? አንተ እኮ ነው ረግጠህ የወጣው። ተግባባን? አሁን እባክሽ አትጩ። ምን ቢሰማ ምን ሊፈጠር? በመጨረሻም ያንተ ያረካውን እንደዚህ አሳፈሪውን ተግባር እንደሰማ ነው። ችግር የለም። ግን አሁን አቶ ፋህሚ ሲመጣ ደግሞ ሲሰማ ምን እንደሚፈጠር እናያለን። ምንድን ነው የሚፈልጊው እያለ ይሆናል። አይ የምፈልገውን ማጠንቀቅ አንተ ታውቃለህ። በመጨረሻም ይህስን ልጅህን ራሱ እንደዚህ አይነት ነገር ራሱ ስሰማ እሷ ላይ የሚፈጠረው ነገር ራሱ ምን እንደሆነ ማወቅ ለአንተ አይናገርም። አንቺ ምንድን ነው የፈለግሽው? ተናገሪ። ፍቺ ነው? አይ ያቺን ተረጋጋ። እንደዚህማ በቀላሉ ቻው ልንባባል አልችልም። ስለዚህ ይሄ ድራማ እንደዚህ ትቀጥላለ ማለት ነው እያለች ተናገረ ጀመረ። በሌላ በኩል ደግሞ እንደዚሁ እንዳልጋ ውስጥ እየከተቱ ያሉት እንደዚህ ዴኒዝን እናቷም ቺናርም አቶ ፋህሚ ይቆላል። በቃ እኔ እያንዳንዱ ነገሮችን የሚያስፈልጉትን መድኃኒቶችን ሰዎችን ላስተባበርና ላስመጣ። በቃ ልጄ ራስሽን ተንከባከቢ እያለ ዞር ይላል። የኔ ቆንጆ እንዴት ነሽ? ደህና ነኝ እናቴ፣ ሀሳብ እንዳይገባሽ እያለች ዴኒዝ ታወራለች። በቃ ራስሽን አረጋጊ እሺ፣ አይዞሽም እያለች ትነግራት ጀመር። ሀሳብ እንዳይገባሽ እኔ ያለው ከጎን ነው። በቃ የምትወጂውን እያንዳንድ ነገሮችን ሾርባ ልስራለሽ እኔ ውዴ ብላም አይሴ ዞር ማለቷን ትቀጥላለች። ቺናር ከጎኗ ቆሟል። ውዴ የኔ ቆንጆ ሚስት ደህና ነሽ እያለም ራሱን እያስተካከለ ወደ እሷ ጋር ይሄዳል። ያክፋታልም። አሁን እንዴት ነሽ? ደህና ነሽ?
እያለም ይስማታለም። አይዞሽ አይዞሽ ከኔ ጋር ከሆንሽ ምንም ነገር አትሆኝም የኔ ቆንጆ፣ ደህና ነኝ እኔ ደህና ነኝ እያለም እየሳመ ያቅፋታል፣ ያረጋጋታለም። መቼም ቢሆን ይሄ ነገር እንዲያልፍ አልፈልግም። በመጨረሻም ኢዝሚር ላይ የተፈጠረውን ነገር መቼም አስርም ሲኒማ ቤት ሲሻለሽ ነው ግን የሁሉ ነገር እናደርገው እያለም ይሳሳቃል፣ ያወራል፣ በደስታ ይዋጣል። በቃ ብዙ ነገሮች ይቀየራል። ሮማንቲክ የሆኑ ፊልሞችንም እንደዚሁ እናያለን። እንደዚህ ደግሞ ሁለት ሆኖ ከፕል ሆኖ የሚሄዱበት ቦታም እንሄዳለን። ከዛ ሁሉ ነገሮች እንጨርሳለን። ዴኒስ እያለ ያወራ እያለ ግን እሷ ግን ተኝታለችም። ወዲያውኑ እሺ ተኝ የኔ ቆንጆ እያለም ይስማታለም። ተኝ ቆይ ወደ ጎኑ ተኝ እያለም ያስተካክላታለም። ካስተካክላትም በኋላ እንደዚሁ ብርድ ልብሱን አልብሷት እሱም ጃኬቱን ወልቆ በሀሳብ መዋጥ ይጀምራል። በሌላ በኩል ደግሞ ቆይ እያልከኝ ያለው ምንድን ነው እያለች አሁ ተናገረው ጀመረ። በመጨረሻም ውሳኔን ወስኛለሁ እያልከኝ ያለው እንደዚህ በቀላሉ ሚስትህን እንደ እባብ እየተጠቀምክባት እንደነበረ እና ልጅህ ላይ ያረከው ነገር እንደዚህ በቀላሉ የሚታልፍ ነው። አሁን ይበቃል፣ በቃ ይበቃል፣ ሁሉ ነገሮች አብቅቷል እያለም እየተናገረ ያላት ፋም ይገባል። ሰዎች ምን ሆናቸዋል እያለም ይጠይቃቸው ጀመር። አይን ለአይን ይተያያሉ፣ ግራም ይጋባሉ። ሰርዳር እየሮጠ ደግሞ በሌላ በኩል ወደ ዴኒስ ለማየቱ የተኛችበት ሆስፒታል ገብቷል። ከጀርባ ግን እንደዚሁ ቴኪን አለ። ካርዶቹም የሱም ይወጣሉ። ውስጥ ላይ ከገባ በኋላ ግን እንደዚሁ ሰርዳር ሰላም እንዴት ነሽ? ዴኒስ ምትባል ዴኒስን ማሳም ዛሬ መታ ነበር እና ክፍል የት እንደሆነ ማወቅ ፈልጌ ነው እያለ ይጠይቃታል። አሁን ግን ምንም አይነት ነገር የለም፣ እሷ ወታለች። እሺ አመሰግናለሁ፣ ግን ኮቻቫሊ ያደረጉት ነገር ነው። ግን ዴኒዝ ኮቻቫሊ ብለሽ ብፈልጊ እስቲ ይልኝ እያለች ነግረሳለች። ዴኒዝ በመጨረሻም ዛሬ ጠዋት ላይ ወጣለች። እንዴት ሊሆን ይችላል? ሰርጀሪ እኮ ነበራት፣ እንዴት ሊሆን ይችላል? ቆይ በቃ አይ እንደምናየው ከሆነ ድና እንደሆነች ነው። ይህማ ነገር የታቀደበት ነገር ሊዩቷ ላይ ቋደጋ ነው እያለ እንደምንም እያለ እያሰበ ሰርዳር ይወጣል። ልክ እንደወጣ ግን ቆይ ዴኒስ እኔ ያ ሰውማ እንዲጠቀምብሽ አልፈልግም እያለ እየተራመደ እያለም ሰርዳር ከፊት ለፊቱ ቴኬን ከተፍ ይልበታል። አባዬ ምን ያረክ ነው? ምንም አይደለም። እንደዚህ በቀላሉማ ሊያረጉ አይችልም። ያረጉትን ነገርማ አሳያችኋለሁ። ቆይ ምንድን ነው እያሰብክ ያለው? ምን ልታደርግ ነው ያሰብከው? ልጁ ተናገር እንጂ እያለ ይናገረው ጀመር። ምንም አይደለም አባዬ፣ እነሱ እያንዳንዱ ነገሮች ኃይለኛ መሆናቸውን አሳያቸዋለሁ። ወዴትም እንዴት አልፈልግም። ቆይ ለአንተ ነው ማሳይክ እያለም ይናገረዋል። ወዲያውኑ ውሰዱት እባክህ አባዬ እባክህ እንደዚህ አታርግ እያለም ይጮሃል። ዝም በላ ትታገል እያለውም ይዘውት ወደ መኪናው ይገቡ ጀመር። ቆይ እስቲ እናያለን አሁን ምን እንደሚፈጠር። ሰርዳር ይበቃል፣ አሁን አብቅቷል እያለም ይናግረው ጀመር። ቆይ ምንድን ነው እያረጋችሁ ያላችሁት? ምንድን ነው የምታወየው ህይወቱስ እያለም ይጠይቀው ጀመረ። አይ አባዬ ምንም አይደለም፣ ምንም ሀሳብ እንዳይገባ በመሀል የሆነ ነገር አለመግባባት ነበር፣ እሱም ፈቷል። እሺ ቆንጆ እንደዛ ከሆነ ቆንጆ። አንድ ነገር እንድታደርጊ የምፈልጊው ነገር አለ። ሆስፒታል ሄደሽ የሆኑ ነገሮችን እንድታስተካኪ እፈልጋለሁ። ገባን አይደል እያለ ይናገራል። ዴኒዝን አንቺ ብቻ ነው ላምንሽ የምችለው፣ ምክንያቱም ቺናር ስራ ሊወጣ ስለሚችል አንቺ ስለሆንሽ አንቺ ነው ማምነው። ችግር የለም ሀሳብ እንዳይገባ እኔ ያለው እያለች ነግራለች። ፈጣሪ ሆይ ያቺን ሴት የሚያጠፋልኝ ነገር እፈልጋለሁ። ብትሞትማ ቺናር እኔ እንከባከባለሁ እያለች በጣም ማይሆን ነገሮችን ታወራ ጀመር። በጣምም እንደዚሁም እየተሳበች በሀሳብም በቃ ሁሉ ነገር ግልጽ ከሆነ ሁሉ ነገሮችን ማየትና መረዳትም እንችላለን እያለም እንደዚሁ ይናገር ጀመር። በመጨረሻም አቶ ፋህሚ በሀሳብ እየተዋጠ እሷ ግን የእያንዳንዱ ነገሮች ቺያቺን ያደረገውን ነገር መናገር ፈልጋ በሀሳብ እየተዋጠችን ያለችው። በቃ ችግር የለም አቤ ገብቶኛል እያለች እናገራለች። እሱም እንደሰውም በሩን ከፍቶ ይወጣል። አይለን ይተያያሉ። እሺ ለምንድን ነው እንደዚህ የፈራው? አባትን በጣም ፈርቷል።
ቢሰማ ምን ሊፈጠራል? አይ ምንም አልፈራውም፣ ሀሳብ እንዳይገባሽ ምንም ነገር አሁን ዴኒዝ በመጨረሻም ለህይወቷ እንደዚህ እየታገለች ነው ያለችው። ስለዚህ ያንቺ ደግሞ ስለ ፍቺ እያወራሽ ነው ያለችው። ቆንጆ ቆይ ሲሰማ ምን ሊፈጠር ይችላል? ይህ ነገር በመጨረሻም ጊዜው ሲወጣ ነው እንጂ አሁን ቀላሉ አላወጣውም። ጠበቅ እሺ። በመጨረሻም ችግር የለም እፈታሻለሁ። በእኔና አንቺ መሀል ያለው ነገሮች ያበቃል። ይሄ ነገር ግን እሱን ስሰማ መቋቋም ያቅታታል። እሱን አስቢ። እሱ እውነትን ነው። እሷን መቆጣጠር አልችልም። ግን በመጨረሻም በሁለታችን መሀል ነገር እንዳበቃ እወቀው። እሺ ተግባባን አይደለም? በጣም ትናገረዋለች። ቀጥ ብላ ትወጣ ጀመር። እሱም ወደ መቀመጫው ይቀመጣል። በሌላ በኩል ደግሞ እንደዚሁ ሰርዳርን ይዘውት ወደ ውስጥ እየገቡ እባክህ አባቴ ልቀቀኝ፣ እባክህ ምንም ያደረኩት ነገር የለም፣ እባክህ ልቀቁኝ እያለ ያወራ ጀመር። ዝም በል እያልኩ ነው፣ አትታገለን እያሉ ያስሩታል። እባክህ ሰርዳር አትታገል፣ የቴክን ትእዛዝ ነው፣ ልቀቁኝ ያልኳችሁ ነው፣ ልቀቁኝ እያለ ያወራል። ይበቃል አንተ ሰውዬ ምን ሆናል? ያማል እንዴ እያለ ይናገረዋል። በመጨረሻም እንደ ድሮ ልታደርግ ነው አይደል አባዬ? እንደ ድሮ ልቀጠኝ አይደል እንደዚህ እያሰርከኝ እያለ ይናገራል። እናንተ ውጡ እያለ ያዛቸው ጀመር። ቀጥ ብሎ ይወጣሉ። ከዓይኖቹ ሰርዳር እንባ ይፈሳሉ። ምንድን ነው እያሰብሽ ያለው? ቆይ አባዬ ምን ይነሱ ነው? ቆይ እንደዚህ ለምንድን ነው እንደዚህው? አንተ ዝም በል አንተ ጀዝባ። በቃ እኔ እናትህን ነው የምወዳት ገባህ? እነዛ ሰዎች ደግሞ ሊለያያችሁ ሁሉ መረዳት አለብህ። አይ አባዬ ተሳስተሃል አባዬ፣ አትወደውም፣ እሱን አትወደውም። አንተ ሰው ያመሃል እንዴ? ምን ሆነሃል? ህይወቷን እኮ ሰጥታለች ለሱ ብላ። ዝም በል እያልኩ ነው ያሉት እያለ ሌላ ነገር ሊያወራስን ይመጣል። እሺ ምታኝ አባዬ፣ እንደ በፊቱ ምታኝ፣ ምታረግ ሰርዳር፣ ዝም በል እያልኩ ነው እያለ ይነግረዋል። አባዬ ምንም በቃ እኔ ወደ ቀልብ ተመልሻለሁ፣ እኔ ደህና ነኝ፣ ግን እሷን ማፍቀሬን አላቁም። ምታኝ እያለ ያወራል። እንደዚሁ ቴኬን በትል ውስጥ ይሄዳል። በጥፊ መጥቶ ሲጥለው አንተ ምንድን ያረከው? ምንም ያረኩት ነገር የለም አባዬ፣ በቃ እና ቀጥቅጣ እኮ ነው የመጣው አይደል እንዴ እያለም ቀበቶውን አውጥቶ ህፃን እያለ ሲመታ ያለው ነገር አባዬ ምታኝ፣ መቼም ነገሮችን ሊቀይሩ አይችልም፣ ይገባኛል፣ ግን እየጠበቅኩ ነው ያሉትም አባዬ እያለም ማበዱን ይቀጥላል። ሰርዳር ቴኬን አፍጥጦ ያዋል። በሌላ በኩል ደግሞ እንደዚሁ ቀጥ ብላ እየወጣች ነው ያለችው። በመጨረሻ እንደዚሁ ኦኩ ከመርት ጋር ወዲያውኑ መርት እባክህ እንደዚህ ነገሮችን እያረግ በቃ የተፈጠሩ ነገሮችን እያበላሽ ነው ያለው። ምንድነው እያረኩ ያለሁት? እየረዳች ነው ያሉት። አይ በቃ ያንተን እርዳታ አልፈልግም እያልኩ ነው ያሉት። በቃ ይበቃል እያለች ትናገረውና ተናደር ውስጥ ትገባለች። በመጨረሻ ሚያት እሺ ቆይ በትንሽ ቀናት ሁሉ ነገሮች ይገባሻል፣ ሁሉ ነገሮች እያለም በሀሳብ የተዋጠ ተከትሏትም ወደ ውስጥ ይገባ ጀመረ። ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እችን ትመስል ነበር። በቀጣይ ምን ይፈጠር? ቺናር ላይ ምን አዳዲስ ነገሮች ሊፈጠሩ ይችላሉ? ሰርዳር ከዛ ቦታ አምልጦ ወዴት ሊሄድ ይችላል? ቺናር በመጨረሻ ከሪንስ ጋር ያለው ፍቅር ወደ ምን ሊያመራ ይችላል? ያሁና ያቺን ነገር ምን ላይ ሊደርስ ይችላል? በሁለቱም ማለት ፍቺ ተፈጥሯል። ይሄን ነገር ወደ ይፋዊ ነገሮች አውጥተው ቤተሰቡ እንዳለ ሊያውቁ ይችላል ወይ? ኤላ ከዚህ ምን ልትጠቀም ትችላለች? አሁን እንደዚሁ የቁልኝ ብላ ሁሉ ነገር ያስገለጠችው ምን ልትል ትችላለች? ሁሉም በርታታ አጓጊ የሆኑ ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ አድርጋችሁ ቪዲዮውን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁን የኮዱ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩም ቻው።